እስራኤል የሚለው ስያሜ የተጀመረው ከያዕቆብ ነው። ከዚህ ሰው ስም መቀየር ጋር ነው እስራኤል የሚለው ስያሜ የተቀየረው። ይሄ ሰው እናትና አባቱ አይደለም ያወጡለት፣ ያዕቆብ ነበር ያሉት። እስራኤል መጣና እግዚአብሔር መጥቶ ስም አወጣለት። ይሄ ስም ነው ዛሬ ላለችው እስራኤል መጠን። አሁን ነገስታትንና ነቢያትን ደግሞ እናመጣለን። ነገስታትና ነቢያት መጡ። አሁን እነዚህ ነገስታቶች የዳዊት የሰለሞን ዘር ሆነው መቀጠል ጀመሩ። አሁን ሪሊጅኑም ተጠናክሯል። ስርዓት አለው፣ ወግ አለው፣ ሀገር አለው፣ መቅደስ አለው። ስለዚህ እዚህ ደረሰ የዛ ያንድ ሰውዬ ጥሪ። አሁን የሚገርም ለእኔ እንደ አዲስ ኪዳን አማኝ በጣም ወደፊት ሳስኬደው ነቢያቶች ስለ መሲህ ይናገሩ ነበር አስቀድሞ። አዎ በነ ዳዊት አፍ በነ ኢሳይያስ አፍ ስለ መሲህ ይነገራል። ለካ የአብርሃም ጥሪ መሲሁንም ለማምጣት ነው የምንለው። ለዚህ ዝም ብለን በጦርነት እንደተጀመሩ ሀገሮች ወይም ደግሞ ሰዎች በመስማማት እንደፈጠሯቸው ሀገራት አይደለም። የእስራኤል ጉዳይ የእግዚአብሔር እቅድ ስላለበት እስራኤልን እንደ ባውንደሪዋ ባለፈ ወይም ደግሞ አሁን ላይ ካላት ወቅታዊና ነባራዊ ገጽታ የጦር እንትን ላይ ከጦርነትና ጦርነት ጋር በማያያዝ ብቻ የሚናፈሰውን ብቻ ነው እንግዲህ አንዳንዶቻችን የምናውቀው እንጂ በእውነት እስራኤል ግን የተስፋ ቃል ያላት ሀገር፣ ከእግዚአብሔር ዘንድ የተሰጣት ተስፋ ቃል ያላት መነሻና መድረሻም ደግሞ ልክ አንተ አሁን እንደገለጽከው በእውነት መጽሐፍ ቅዱሳዊ እንደምታለው ሀሳብ አለው። ራሳቸው የሚነሱ የተለያዩ አጀንዳዎች ጎላ ያሉ አጀንዳዎች ከተለያየ አቅጣጫ በተለያየም ጉዳይ ሊሆን ይችላል። እስራኤል ያው እንግዲህ ብዙዎች መነጋገሪያ ነች፣ ከብዙዎች አፍ አትጠፋም። በተለይ አሁን በጦርነት ቀጠና ላይ ያለች ስለሆነች አንዳንዶች በአዎንታዊ መልክ ገጽታ ያዩታል፣ ሌሎች ደግሞ በአሉታዊ አተያይ የእስራኤል መጨረሻ ምን ሊሆን ይችላል፣ መዳረሻዋ የት ሊሆን ይችላል የሚል በሁለቱም ሳይድ በሁለቱም ጎን ሰዎች ይከታተላሉ የእስራኤልን ታሪክ። ይሄ ማለት ግን አሁን የእስራኤል ታሪክ በጦርነት ተጀምሮ በጦርነት ይደመደማል ማለት ግን አይደለም። ወደ ዋናው ጉዳያችን እንመለስና ፓስተር እስኪ በመጀመሪያ አንድ ሁለት ርዕሰ ጉዳዮች እናነሳለን። የመጀመሪያው የኢትዮጵያና የእስራኤልን የሁለቱን ሀገሮች ህዝቦች አንድነትን ለማጠናከር ብሎም ደግሞ ለማስቀጠል አንተና በባለቤት የተጀመረ ኤልሻዳይ ቴሌቪዥን ኔትወርክ የሚዲያ አገልግሎት አለ። በዚህ አገልግሎት ላይ እንግዲህ ሰፊ እንቅስቃሴ የተደረገ እንደሆነ እናውቃለን። ይህን ፕሮግራም የሚከታተለው ማህበረሰብ ክፍልም ያውቃል እና እሱ ላይ ትንሽ የምንመለከተው ጉዳይ አለ ከዚህ ከእስራኤል ጋር አያይዘን። በቀጣይ ደግሞ የአፍሪካ ሀገራት ከእስራኤል ጋር ስላላቸው ትስስር በተለይ እዚህ ላይ አጽንኦት ሰጥተን ከሀገራችን ወጣ ብለን ደግሞ አፍሪካ አህጉራችን እንደመሆኗ መጠን በአፍሪካ ላይ ያሉት ሀገሮች ከእስራኤል ጋር ያላቸው ትስስር እስከምን ድረስ ነው የሚለውንም የምንዳስስ ይመስለኛል። ምናልባት ግን እንደው ወደ መጀመሪያ ማምጣት የምፈልገው ጥያቄ ለተመልካቾችም ግልጽ እንዲሆን ከዚህ በኋላ የምናነሳቸው ሀሳቦች ግልጽ እንዲሆንላቸው እንደ መንደርደሪያም ሊሆን ስለሚችል ራሷ እስራኤል ማናት የሚለውን ብናነሳ ደስ ይለኛል። ይህ የውይይታችን ወይም ደግሞ የሚኖርን ጊዜ የመጀመሪያው ጥያቄ ቢሆን ጥሩ ነው። ስለዚህ ፓስተር እስራኤል ማናት ትላለህ? እግዚአብሔር ይባርክ። በጣም ጥሩ ጥያቄ ነው። እንግዲህ እያንዳንዱ ሀገር ወደ ሀገርነት የሚመጣበት መንገድ አለው። ዛሬ እስራኤል ብለን የምንጠራት ሀገር በዓለም ላይ ካሉ ሀገሮች ልዩ የሚያደርጋት እስራኤል እግዚአብሔር በኮቨነንት ከጠራው ሰው ጋር ከአብርሃም ጋር በተያያዘ ከአንድ ግለሰብ ተጀምሮ ወደ ኔሽን የመጣች ነች። ስለዚህ እስራኤል ማናት የሚለውን ለመመለስ በመጀመሪያ ማየት የሚያስፈልገን የአብርሃምን ጥሪ ስንመለከት አንደኛ ዘፍጥረት 12 ላይ እግዚአብሔር ከሀገር ከዘመዶችህ ውጣ ብሎ ይናገረዋል። የመጀመሪያው ኮቨነንቱ እዛ ጋር ነው የሚጀምረው። ስለዚህ አብርሃም ጋር ስንሄድ ዘፍጥረት ላይ ይሄንን እናገኘዋለን። ምናልባት ይሄ በጣም ሰፊና ጥልቅ የሆነ ርዕስ ስለሆነ ባነበው ሁሉ ደስ ይለኛል። አንዳንድ ጥቅሶችን አነባለሁ። በመጽሐፍ ቅዱሳችን ዘፍጥረት 12 ጋር ስንሄድ ዛሬ እስራኤል ብለን የምንጠራት ሀገር እንዴት ወደዚህ ልትደርስ እንደተቻለች እንደመጣች መነሻ ይሆነናል። ይሄንን መነሻ አድርገን ካላየ ነው በተለይ ክርስቲያኖች ላለን አንዳንድ ከእስራኤል ጋር ላለን አቋም ክሊር አይሆንም። ስለዚህ ወደ ኋላ በግድ መሄዳል እና የመጀመሪያው
የአብርሃም መጠራት ነው። እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድርም ነገዶችም ሁሉ በአንተ ይባረካሉ። ይሄ የመጀመሪያው ጥሪ ነው። የመጀመሪያው አብርሃም ጋር ስንሄድ አብርሃም ተጠራ። ከዛ በኋላ የሚያስገርመው ነገር የአብርሃም ጥሪ ወደ ልጁ ደግሞ ሲሄድ አሁን ዘፍጥረት 15ን ደግሞ ስንመለከት የኪዳኑ ከአባትየው ብቻ ጋራ ሳይሆን ኪዳኑ ከልጅ ጋራ ከልጅየው ጋራ ደግሞ ሲሆን እንመለከታለን። ይሄ ደግሞ ዘፍጥረት 15 ላይ ያለ ነው። ዘፍጥረት 15ን ስንመለከት ሙሉውን ማንበብ ይቻላል፣ ግን እኔ አንድ ቁጥር ነው ማለት። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህ፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። አሁን የዚህ አብርሃም አልነበረም ያኔ፣ አብርሃም ነው የሚባለው። አብርሃም ጥሪ ኮቨነንቱ ምዕራፍ 12 ላይ የጀመረው እግዚአብሔር አንድ ሊያመጣው ያየው ኔሽን አለ። ያንን ወደ ልጁ ሲያመጣው እንመለከታለን። ወደ ልጁ ሲያመጣው እናያለንና ተስፋ ቃሉን ይሰጠዋል። ይሄ እንግዲህ የመጀመሪያ ኪዳን፣ ሁለተኛ ኪዳን ልንለው እንችላለን። ሁለተኛ፣ ሶስተኛ ዘፍጥረት 17 ጋር ስንሄድ ነገሩ ከሰዎቹ አልፎ ከመሬት ጋርም ሲያያዝና ከመሬት ጋር ዘፍጥረት 17 ከ1 እስከ 13 ያለውን ስናይ ቃል ኪዳኑ ስም ጠርቶ የከነዓን ምድር ብሎ እየተመዘዘ ወይም እየቀጠለ ይሄዳል። የከነዓን ምድር ይሄ እንግዲህ ምናልባት ካረዘመብን ዘፍጥረት 17 በጣም ትልልቅ 3 ኪዳኖችን ይዟል። አንደኛው የመሬቱ መሰጠት ተነግሯል። ሁለተኛ የቃል ኪዳኑን ማጽኛ የሚሆን የግርዘት ኪዳን ተገብቶለታል። ሶስተኛ እዚሁ ቦታ ላይ የይስሐቅን ኪዳን እንመለከታለን። አሁን እነዚህን ስናይ ዛሬ እስራኤል ለምንላት በጣም በጣም ግልጽ መረጃ ይሰጠናልና የምዕራፍ 17ን ስናይ እንዲህ ነው የሚለው። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ። አሁን አየህ እግዚአብሔር ሲያድሰው አሁን ምን ይለዋል? እጅግም አበዛሃለሁ። ሰው ብዙዎቻችን ማወቅ ያለብን እግዚአብሔር የቤት ስራ ላይ ነው። ኦፍኮርስ አሁን በአዲስ ኪዳን እናውቀዋለን ምን እንደተሰራ፣ የቤት ስራው የት ጋር እንደተፈጸመ። ግን አሁን ላለው አንዳንድ ነገር ከዚህ መጀመር ስላለብን ነው። ስለዚህ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። ለምንድን ነው የሚያበዛው? ዓላማ ስላለው ነው። አብርሃምም በግንባሩ ወደቀ፣ እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔን ከአንተ ጋር ነው፣ ለብዙ አሕዛብም አባት ትሆናል። የወደፊቱን ያያል እግዚአብሔር ከዚህ ሰው ጋር የወደፊቱን ያያል። አባት ትሆናል። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ስሙን ሁሉ ቀየረው፣ ለብዙ አሕዛብ አባት አድርጌሃለሁና። ይሄንን እግዚአብሔር ቅድም ያነሳሁልህን ለብቻው ጠራው። ከዛ ለልጁ ኮቨነንት ሰጠው። ሶስተኛ መሬትንም ሲሰጠው ቃል ኪዳንን ቦታውንም ሲሰጠው እናያለን። ከዛ እግዚአብሔር አምላክ እንደሚያበዛው የአሕዛብ ሁሉ አባት የሕዝቦች አባት እንደሚያደርገው ሲናገር እናያለን። ከዛ ተመልከት፣ እግዚአብሔር ከዚህ ሰው ጋር በፊቱ ከተመላለሱ ሰዎች የተለየ ነገር እንዳለው የሚመጣው ትውልድ እንዲያውቅ ስለፈለገ እንደገና አንድ ነገር ይጨምርለታል። እዚሁ 17 ላይ ምን ይለዋል? በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከአንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ሥጋ ትገረዛላችሁ። በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። አየ ቃል ኪዳን የሚል ነገር አለ። እየተደጋገመ ቃል ኪዳን። አሁን እግዚአብሔር ከአብርሃም ጋር ስራ ላይ ነው፣ እንመጣበታለን። ስለዚህ አሁን
ያንን ውጣ ያለውን ከኡር ውጣ ያለውን ሰውዬ ያናግረዋል እየመጣ ልጅ እሰጥሃለሁ፣ ይሄኛው አይወርስህም፣ ልጅህ እንደዚህ ይሆናል እያንከባለለ አምጥቶ እግዚአብሔር አሁን ደግሞ አስፋራሳይ ነው። ከዛ በፊት የግርዘትን ኪዳን ወይም ደግሞ በስጋው ላይ እንዲህ አይነት ነገር የፈጸመ ማህበረሰብ ያለ አይመስለኝም። በኖህ ጊዜ ምናምን አልታየም። ለምን? እግዚአብሔር ሊያመጣው የፈለገው አንድ ኔሽን አለ። አዜ ሂውማን ሁላችንም እኩል ነን። ከኮቨነንቱ የተነሳ ግን ልዩ ማህበረሰብ መፍጠር ስለፈለገ እግዚአብሔር እንዲህ አይነት መገለጥ ይዞ መጣ። በመጽሐፍ ቅዱሳችን የሚገርም ከሰማይ ባይመጡ ኖሮ አንዳንድ መገለጦች ፎርኤቨር አናገኛቸው። ዩ ሃቭ ቱ ሃቭ ዲቫይን ኢንስፓይሬሽን። ስለዚህ አሁን መጥቶ ነገረው። አሁን እኔ እናንተ አበሻ ኢትዮጵያዊ ስለሆነን ያው ካልቸሩ ስለደረሰ እንገረዛለን። ግን ለምንድን ነው የተጀመረው? እግዚአብሔር እንዳይረሳ ስለፈለገ። ለምን? እግዚአብሔር ከአንድ ሰውዬ ጋር ከአንድ በእድሜ ከገፋች ሴት ጋር ብቻ አይደለም ጉዳዩ። አንድ ትልቅ ሚሽን አለው። ኤደን ገነት ላይ የተበላሸበት ነገር አለ። ለዛ ደግሞ በኋላ እመጣበታለሁ። አንድ ሊያመጣው የፈለገው ነው። ስለዚህ ይሄ ጥሪ በግርዘት ሲቋጭ እናያለን። አሁን ምን አለን እንግዲህ አንድ ግለሰብ ተጠራ፣ ልጁ ላይ መጣ። ከዛ መሬት ወይም ደግሞ ሀገር እንበለው እንደሚሰጠው ተነገረው። ከዛ በኋላ ስፔሲፊክ የትኛው ልጅ እንደሆነ ተነገረው። አንዱ በዚህ ዘመን ማወቅ ያለብን አብርሃም ከ3 ሴቶች ነው የወለደው፣ ከአጋር፣ ከሳራ፣ ከኬጡራ። ባዮሎጂካሊ የአብርሃም ዘር ስለሆንክ የኪዳኑ ተካፋይ አይደለም። የኪዳኑ ተካፋይ የሚሆነው በይስሐቅ በኩል የመጣው ነው። ይሄ ነው አሁን ክሊር መሆን ያለበት። በይስሐቅ በኩል ነው መሬቱም ቃል ኪዳን የተገባው። ስለዚህ ባዮሎጂካሊ ከአብርሃም ቢወለዱ በደም የአብርሃም ልጆች ናቸው። በምርጫ ግን ይስሐቅ ተመርጧል። ይሄንን ላይን ነው ይዘን መሄድ ያለብን አሁን። ስለዚህ የይስሐቅን ኮቨነንት እናያለን። ከዛ የሚገርምህ አባት አልን፣ ልጅ አልን፣ የልጅ ልጅ ጋር ደግሞ ይመጣል። ዘፍጥረት 32 27 እና 28ን ስናነብ እንዲህ ይላል። ትልቁ ሽፍት የመጣው የልጅ ልጁ ላይ ነው። ስሙ ሁሉ የተቀየረው ዛሬ እስራኤል የሚለው ግን የጀመረው አያትየው ጋር ነው፣ አብርሃም ጋር ነው። አሁን አብርሃም ተጠራ፣ ልጅ ወለደ፣ ይስሐቅ ተባለ፣ መሬት ቃል ኪዳን ተገብቶለታል። እግዚአብሔር የልጅ ልጁ ጋር መጣ። አሁን ምን ይለዋል ለዚህ ለልጅ ልጁ? ካልባረከኝ አልለቅህም አለው ካለ በኋላ 27 ላይ እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለውም ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰው ጋር ታግለ አሸንፋል። ስለዚህ በጣም ሰፊና ጥልቅ ስለሆነ ለዛሬ ግን እኔ እንደው ባጭሩ ብናነሳው ብዬ የተዘጋጀሁበት እነዚህን ተዋረዶች ብናሳይ ለተመልካቾቻችን ትንሽ ነገር የሚያገኙ ይመስለኛል። አያት አልን፣ ልጅ አልን፣ የልጅ ልጅ አልን፣ መሬት አልን፣ ግርዘት አልን። ይሄ በጣም ሲሪየስ ነው። የት ነው የሚወስደን ካልከኝ ከልጅ ልጅ አልፈን 12ቱን ነገድ ይመጣል። አሁን አንድ ሰው እየተጠራ ልጅ ወለደ፣ የልጅ ልጁ 12። እዚህ ጋር ነው ኔሽን መሆን የተጀመረው፣ ህዝብ መሆን የተጀመረው 12ቱ ነገዶች የያዕቆብ ልጆች ማለት ነው። ስለዚህ እስራኤል 12 ልጆችን ወለደ። አሁን እስራኤል ከአንድ ቤተሰብ ተነስቶ ነገድ ሆነ። ከዛ በኋላ ደግሞ እንመጣለን እንዴት ህዝብ እንደሆነ። ስለዚህ ይሄንን ተዋረድ ይዘን እንሄዳለን 12 ነገዶቹን። ከ12ቱ ነገዶች የሚገርም እግዚአብሔር አንዱን በሁሉ ቻይነቱ ግብፅ እንዲወርድ አደረገ። አሁን ሲገባኝ በእግዚአብሔር ሁሉ ቻይነት ውስጥ እዛ ግብፅ የሚባል ሀገር ህዝብ ሊያረጋቸው ነው ይፈልግ። ግን ኦፍኮርስ እግዚአብሔር ጠቁሟቸዋል። ዮሴፍን ከነዚህ ከ12ቱ ለየና በሆነ ምክንያት ለሱ ህልም አሳየው። አየ ያ ህልም ከእግዚአብሔር አንጻር ኔሽን እንደሚመጣ እግዚአብሔር እየተናገረ ዮሴፍን እነሱ ቀኑ ምናሉ፣ እግዚአብሔር እንደ ምክንያት ተጠቀመበት። ስለዚህ ይሄንን ሰውዬ ዘሩን ሲከታተል ታያለ። እግዚአብሔር ዘሩን ሲከታተል ለምን? እግዚአብሔር የቃል ኪዳን አምላክ ነው ስንል ሲሪየስ ነው እግዚአብሔር። ስለዚህ አሁን ዮሴፍ ከ12ቱ ነገዶች ተመርጦ ግብፅ ወረደ። ግብፅ በወረደ ጊዜ እግዚአብሔር ከሱ ጋር ነበር። ስለዚህ አስበው አንድ ግለሰብ የባዕድ ሀገር ሰው
ተነስቶ ፕራይም ሚኒስቴር ሲሆን ያውን በዛ ዘመን በጣም በጣም የተናቁ ነበሩ ዕብራውያን። ግብፅ ይሄ በግ ጠባቂ ምናምን ብለው ነው እንትን የሚያደርጓቸው። ኦፍኮርስ በኋላ የመጣም ቢሆን ግን ይሄ ሰውዬ የእግዚአብሔር እጅ ካሌለበት እንዴት አንድ ህልም ስለፈታ ብቻ ለምን በእግዚአብሔር አይን በእግዚአብሔር ሁሉ ቻይነት የሚመጣ ኔሽን ስላለን። ስለዚህ ዮሴፍን እናያለን። አሁን ዮሴፍን ይዘን ስንመጣ ምንድን ነው የሆነው ብለን ስናይ ያው ሁላችንም እንደምናውቀው ድርቅ መጣ በዛ አካባቢ በዛ ዘመን። ይሄ ቤተሰብ ወደ ግብፅ ሄደ። ታምራዊ በሆነ መንገድ እግዚአብሔር ዮሴፍን ስለሾመው ከስጋ ወንድሞቹ ጋር ከአባቱ ጋር አገናኝ። አሁንም እግዚአብሔር በስራ ላይ ነው ማለት ነው። ከዛ በኋላ እግዚአብሔር ዘመን ስለረዘመ ሐሳቡን አይቀይም። ዮሴፍ ከሞተ ከቆየ በኋላ የዮሴፍን ማንነት የሚረሳ ሰው ተነስቶ የዮሴፍን ዘሮች ማስጨነቅ ጀመር፣ ዕብራውያንን ማስጨነቅ ጀመር። ስለዚህ ወደፊት ስንመጣ ሙሴ ጋር እንደርሳለን ማለት ነው። አሁን ሙሴ ጋር ስንመጣ አንድ አዋጅ ታውጇል፣ ከዕብራዊ ወንድ የሆነው እንዲገደል። ሚራክለስሊ ይሄ ሙሴ የሚባለው ይተርፋል። ለምን? አንድ ቀን ነፃ አውጪ ስለን ሙሴ ጋር እንመጣለን። ከዛ ፋስት ፎርወርድ ስናደርገው ዘጸአት የሚባል ነገር መጣ። አሁን ለአንድ ሰው የተሰጠው ኮቨነንት ህዝብ ሆነ። ዘጸአት ጋር ሲደርስ ኔሽን ሆነ። ስለዚህ እግዚአብሔር የቤት ስራ ላይ ስለሆነ የዛኔ አንድ ሰው ጥሪ ዘጸአት ላይ ያደረሰው። አሁን መጽሐፍ ቅዱሳችንን ስናል ካልተሳሳትኩ 500,000 ሆነዋል ሲወጡ። አንዳንድ ሰዎች ከዛም ያስበልጡታል። ህዝብ ሆነ። ከዛ ሙሴን ይዘ ዘጸአትን ይዘ ስትሄድ ከዛ ደግሞ ኢያሱ ጋር ትደርሳል። ከሄድ ከአብርሃም ነው የጀመረው። ኢያሱ ጋር ትመጣል። ኢያሱ ጋር ስንሄድ የሆነው ምንድነው? እግዚአብሔር ከ400 ዓመት በፊት የተናገረውን የከነዓንን ምድር ማደላደል ጀመረ። ዝም ብሎ ሰደሊ ዛሬ እስቲ ቆይ እንደው ደስ ብሎኛል ልሂድ አላለም። እግዚአብሔር በፕላን ነው የሚሰራው። ያንን ይዞ መጣና ኢያሱ ጋር ሲደርስ ሚሽኑ ተዋጊ ነው ሰውየው፣ ደግሞ አደላዳይ ነው። ከዛ ኢያሱ ጋር እንመጣለን። ከዛ በኋላ ኢያሱ ኦፍ ኮርስ ሙሴ ጋር መርሳት የሌለብን ኮቨነንቱን የ10ቱን ትእዛዛት መሰጠት የሲና ኮቨነንት ምናምን ሁሉ አለ ሰፊ ስለሆነ። ስለዚህ ዩኒክ ሆነው ዩኒክ አይደሉም። ምንድነው ጥሩ የሚሆነው? የተመረጡ ናቸው እንጂ ፌቨርድ አይደሉም። ብዙ ሰዎች ዛሬ ሞደርን ይሄ ዘመናዊ ዓለም የሚቸገረው እያምታታው ፌቨርድና ቾዝን መሆን ትንሽ ይለያያል። ስለዚህ ኢያሱን ይዘን መጣለን። መሬቱ ቅድም ያልኩህ አሁን ተሰጠ ከእግዚአብሔር ሁሉን ቻይነት የተነሳ። አሁን በቅርብ እኔ እስራኤል ሀገር ነበርኩ፣ ብዙ ዓመት ነው የምመላለሰው። ለመጀመሪያ ጊዜ ግን ዘንድሮ ነው የሳሙኤል ሀገር የሐና ጸሎት ያለበትን ቦታ ያየሁት። እዛ ቦታ ይገርመሃል፣ ሴሎ እና ሐና ወደ ሴሎ ይመጡ ነበር። አዎ እሱ ለመጀመሪያ ጊዜ በኢያሱ ዘመን የተተከለው። ሳሙኤል የተወለደው እዛ ነው። የሐና ጸሎት እንትን ያለችው እዛ ነው። ሴሎ ተጀመረ ማለት ነው። ታበርናክሉ የተተከለበት አሁንም አለ። ይሄ መገናኛ ድንኳኑ እዛ እንዴት ይሰፍሩ እንደነበረ። ስለዚህ ኢያሱ ከመሬቱ ጋር እንቀጥላለን። አሁን ከኢያሱ በኋላ የምንሄደው መሳፍንት ጋር። መሳፍንት ጋር ስትሄድ ሶቨርኒቲያቸውን ጠብቀው ኪንግ የላቸውም እንጂ አሁን ኔሽን ሆነዋል፣ ህዝብ ሆነዋል፣ መሬት አላቸው፣ አምልኮ አላቸው፣ እንትን ብለዋል። ስለዚህ በመሳፍንት ጊዜ ራሳቸውን እያስተዳደሩ ከጎረቤቶቻቸው ጋር እየተዋጉ አንዳንዴም የነዛን አምላክ ሲያመልኩ ከአምላካቸው ጋር ችግር ሲገቡ ሲቀጥሉ እነሆ ንጉሥ እንፈልጋለን። የዛ ሰውዬ ዘሮች ናቸው የአንድ ሰውዬ። ከዛ ንጉሥ እንፈልጋለን ሲል አሁን ሳውል ጋር ትመጣለህ። ሳውልን በጥያቄ ነው የመጀመሪያው ንጉሥ። ሀገር ከሌለ ንጉሥ አይኖርህም፣ መሬት ከሌለ ንጉሥ አይኖርህም። አሁን መሬት አላቸው፣ ሀገር አላቸው፣ ኔሽን ሆነዋል። ከዛ ያው የሳውልን ታሪክ እናውቃለን። ዩኒክሊ ሳሙኤል አንድ ቼንጅ አመጣ። አዎ ምንድን ያደረገው? የመጀመሪያውን ንጉሥ ቀባው፣ ሁለተኛውን ዳዊትን። ስለዚህ ለዛሬው እንትናችን ሳሙኤል ዳዊት ማለት እንችላለን። ዳዊት መጣ። አሁን ዳዊትን እኔና እንተ ባለንበት በአዲስ ኪዳን ኦፍኮርስ ዋናው የእግዚአብሔር ዓላማ መሲሁን ለማምጣት ነው። እሱ ላይ እመጣለሁ። ግን ዩኒክ የሆነ ነገር ከእስራኤል ጋር ዳዊትን ማትረሳው ኢየሩሳሌምን መቆርቆሩን። ከኢያቡሳውያን ኮንከር አደረጋት።
ከኢያቡሳውያን። ከዛ ማረካት፣ የራሱ መናገሻ ከተማ አደረጋት። ስለዚህ ዳዊትና ኢየሩሳሌምን መለያየት አትችልም። ማንም ከዳዊት በኋላ የተነሳ እስከ ሞደርን ድረስ ኢየሩሳሌም የኔ ሊል አይችልም ከዳዊት ውጭ። ስለዚህ ዳዊትና ኢየሩሳሌምን እናያለን። ከዛ በኋላ ሰለሞንን እናመጣለን። ሰለሞንን ስታይ ደግሞ ለየት ያለ ነገር እግዚአብሔር አዘዘው መቅደስ እንዲሰራ። ታባርናክሉ 369 ዓመት ነው በሴሎ የነበረው። ከዛ አምልኮ ሲቀዘቅዝ ምናምን ተቋርጦ ነበረ። ከዛ ከሴሎ ወደ ኢየሩሳሌም መቅደስ ተሰራ ቋሚ ነው። ስለዚህ ኢያሱና መቅደሱን ማለት ሰለሞንና መቅደሱን እናያለን። ከሰለሞንና ከመቅደሱ ባሻገር ደግሞ አልፈን ስንሄድ ኤግዛክትሊ ስለዚህ መሲሁ ጋር ትመጣለህ። አሁን ነቢያትን ይዘ መሲሁ ጋር ስትመጣ ለእኔና ለአንተ ለክርስቲያኖች መሲሁ ኢየሱስ ነው። መሲሁ ኢየሱስ ነው። ኦፍኮርስ አይሁድ ወንድሞችና ወገኖቻችን ባይቀበሉ ብዙዎቹ፣ ለእኛ ግን ያ የተነገረው የደቀቀው በኢሳይያስ የተነገረው በዳዊት የተነገረው መሲህ ኢየሱስ መጣ። ከአብርሃም ኮቨነንት ጋር በተያያዘ ሁኔታ። ስለዚህ ኢየሱስ ድረስ ይመጣል ይሄ ጥሪ። ከዛ ኢየሱስን ደግሞ ስታመጣ ክርስትና የሚባል ነገር መጣ። ክርስትና የሚባል መጣ። ክርስትና ከኢየሱስ ውጪ የክርስቶስ ተከታይ ስለሆነ ልንለየው አንችልም። ክርስቲያኖች መጣ። ስለዚህ ይሄ ኪዳን የአብርሃም ጥሪ እስራኤል እንደ ሀገር፣ አይሁድን እንደ ሕዝብ የተመረጡ የሚያደርጋቸው የምንለው ለዚህ ነው። እኔ ይህንን አስተምሮ ወይንም ይህን ቴዎሎጂ ነው የማምነው። እስራኤልን እንደ ሀገር፣ አይሁድን ደግሞ እንደ ሕዝብ። አዎ። እና ቅድም ስንነሳ እንግዲህ የጠየቅከኝ ማናት የሚል አይደለም። እስራኤል ይቺ ናት። ምንድን ነው ልዩ የሚያደርጋት ካልከኝ፣ አስፋራስ አይኖ በእንዲህ አይነት ኮቨነንት ኔሽን የሆነ ኤምፓየሮች ተነስተው ወድቀዋል። የባቢሎን ልትል ትችላለ፣ የፓርሴሜዶን ልትል ትችላለ፣ የግሪክ ልትል ትችላለ፣ የሮማ ኤምፓየር ልትል ትችላለ፣ አሁን የቅርሙን የኦቶማን ልትል ትችላለ፣ የብሪትን ኤምፓየር ልትል ትችላለ። እያንዳንዱ ሂስቶሪካሊ የራሱ አመጣጥ አለው። እንዴት ነው? ለምሳሌ የግሪክ ኤምፓየር ወደ ሮማ ሄደው ብትል የራሱ ነገር አለው፣ ጦርነት ነው ምናምን። ይሄ ግን ልዩ የሚያደርገው የሰማይና የምድር አምላክ እግዚአብሔር ራሱ የፈጠረው ሀገር ስለሆነ የበተናቸውም እሱ ነው። እግዚአብሔር አንድም ቦታ እበትናቸዋለሁ አለ እንጂ ቃል ኪዳኔን አፍርሻለሁ ብሎ አያውቅም። እግዚአብሔር እንደሚመልሳቸው ተናግሯል። ጊዜው በመጣ ጊዜ መልሷቸዋል። ስለዚህ ክርስቲያኖች ለእስራኤል ልዩ የሆነ ትኩረት እንድናደርግ የሚገባን፣ እስራኤል በዓለም ላይ ካሉ ሀገሮች ሁሉ በእግዚአብሔር ቃል ኪዳን ተጠርቶ የወጣው የአብርሃም ዘር የኪዳን ሕዝብ ነው። ኪዳኑ ደግሞ መሲሁን እስኪመጣ ድረስ አሁን መጥቶ ሄዷል አይደለም ወይ ለሚሉ፣ ዳግመኛም የሚመጣው ኢየሩሳሌም ነው። የ12ቱ ሐዋርያት ስም እኮ ነው ያለው። እግዚአብሔር እችን ከምድር ሁሉ ለይቶ የመረጣትን ስፍራ ይሄንን ሕዝብ ከምርጫ የተነሳ ነው እንጂ እንደ ሰው እንደኛ ሰው ናቸው፣ እንደውም አንገተ ደንዳና ናቸው ይላል እግዚአብሔር። ገብተዋል። ግን በእግዚአብሔር ምርጫ ውስጥ ገብተን እኔና አንተ ወይ ማንም ቴዎሎጂያን የፈለገ ስኮላር ሊሆን ይችላል ይሄንን ሊለውጥ ይችላል ብዬ ነው ያላምነው። እና እስራኤልን ባጭሩ ዩኒክ የሚያደርጋት በእግዚአብሔር ምርጫ ኔሽን የሆነ ሕዝብና በእግዚአብሔር ምርጫ ስፔሲፊክ ቦታ የተሰጠው ሕዝብ ስለሆነ፣ ስለዚህ እስራኤል ይቺ ናት። ተበትና ነበር በእግዚአብሔር ፍቃድ ለረጅም ዘመን በእግዚአብሔር ፍቃድ መሬቱን እየጠበቀ መቅደሱን እየጠበቀ ዘመኑ ሲመጣ መለሳቸው። አሁን አንዳንድ በቅርብ ጊዜ ቅድም መግቢያ ላይ እንዳልከው የአሁኑ እስራኤል የአሁኖቹ አይሁዶች አይሁድ አይደሉም ከአውሮፓ የመጡ ፈረንጆች ናቸው ምናምን የሚል አዲስ አይነት ምን ልበለው የጥላቻ ፕሮፓጋንዳ ተጀምሯል በሚኒስትሪ ሚዲያ፣ በሶሻል ሚዲያ። ፈርስት ኦፍ ኦል
አንተና እኔ ኢትዮጵያዊ ካልሆንን ለምንድን ነው ኢትዮጵያዊ ነን የምንለው? እነዚህ ሰዎች ካልሆኑ ለምን ይላሉ? በማለታቸው እኮ መከራ ሲከፍሉ ነው የኖሩት። አውሮፓ ውስጥ፣ እዚህም እኛም ሀገር በአፍሪካ ውስጥ አይሁድ በመሆን እንዴ ለመከራ የገሌን ወገን ነኝ ትላለህ እንዴ? አይሆንም። አንዱ እሱ ነው። ሌላው ዌሬቨር ዘይጎ ያንን ቶራውን ጠብቀው ራሽያ ብትሄድ፣ ኢስቲሮፕ ብትሄድ፣ እነ ስፔን ብትሄድ፣ ስፔን በኋላ ላይ በ16ኛው ክፉ ንጉሥ ተነስቶ እንትን አለ እንጂ አገራቸው ነበር። ዛሬ ዩክሬን የምትለው ራሽያ አካባቢ በጣም ብዙ አይሁዶች ነበሩ። ስለዚህ ይሄ የቅርቡ በተለይ ከዚህ ከ2023 በኋላ ያለው አይሰራም። እነዚህ ሰዎች ወደ አባቶቻቸው አገር ነው የተመለሱት በ1948። ስለዚህ አውሮፓ ስለነበሩ ከአውሮፓ መጡ፣ አፍሪካ ስለነበሩ ከአፍሪካ ሄዱ። አሁን በቅርብ የሰማሁት ከኢንዲያ ካልተሳሳት የምናሴ ነገር ተገኝቷል። አሁን ወደ 3000 የህንድ አይሁድ ተፈቅዶላቸው ሊገቡ እየጠበቁ ነው ወደ እስራኤል። አስበው ህንድ ውስጥ ይህንን ሁሉ ዘመን ኖረው ያንን ሁሉ መከራ የከፈሉት አንድ ጥንት የሰሙት እውነት ባይኖር የሚያውቁት እውነት ባይኖር ለመከራ ለምን ዋጋ ትከፍላለህ? ስለዚህ ዛሬ አንዳንድ ሰዎች ብቅ ብለው በአሜሪካ ትልልቅ ሚዲያ ላይ በቢቢሲም በምንም እየመጡ አሁን ያለችውን እስራኤል ለማጣጣል ዲመናይዝ ለማድረግ ሲሞክሩ ከእግዚአብሔር ጋር ነው የሚጋጩት። አዲስ አይደለማ። ሃማ ሞክሮታል፣ ሂትለር ሞክሮታል፣ ብዙ ሰዎች ሞክረውታል፣ እነ ስታሊን ሞክረውታል። ሁሉ አልፈው አይሁድና እስራኤል ግን አለ። ለዚህ ነው እኔ ማስጠንቀቅ የምፈልገው።